ማለት እሺ በቃ ምንም ችግር የለውም። ግን ደግሞ እኔ በዚህ ልክ ትክዳኛለህን ብዬ አላሰብኩም። ከዛ ባለፈ ደግሞ ምን እየሆንክ እንዳለም አላውቅም። የት እንደወስድን የፈለግከው? ምንስ እንዳደርግልን የፈለግከው? እኔ ምን አጉድዬብህ ነው? ንገረኝ። ኧረ በእናትህ ትልቅ ሰው ነበር እኔ በጣም እኔ ማለት አብርሃም በጣም በብዙ ነገር ከጎንክ የነበርኩ ሰው ነኝ። እንድታወራት የፈቀድንላት ደግሞ ምንም ሊገባት አልቻለም። ስለምወድና ስለማፈቅር ነው አብርሃም። ለምንድን እንደዚህ ጥያቄ የምትጠይቀኝ? ተረጋጊ። ለምንድን እኮ ነው ያደረክልኝ አይደል እንዴ? ሰርፕራይዝ አድርገኸኝ እንደምትወደኝ እንደምታፈቅረኝ በጣም በብዙ ነገሮች አንገቴን ቀና ያስደረግሽልኝ በጣም ጥሩ ሴት ናት ሄርሜላ። ንጹህ ልብ እንዴ! ምን ሆነሃል አብርሃም? ንገረኛ። ምን አስቀይሜ ነው? በቃ እሺ አሁን ሁሉም ነገር እንድርሳውና እነሱ እዛ ጋር አይደሉ? እኔ እናንተ ወደ ቤት እንድርና በደንብ በረጅም እናወራለን። እሺ ያሳለፍከውንም የገጠመህንም ነገሮች በሙሉ እኔ አንተን ለመስማት አንተን ለመረዳት፣ ስህተትም ስራ ስህተትም አትስራ፣ ያጠፋኸውም ነገር ካለ እኔ ከጎንክ ነው። ሬዲ ነኝ። አዎ እኔ እናንተ እንሂድና ከዛ በኋላ ለምን በደንብ እንድናወራ ነው። ራሳችን ቤት አለን። እኔና የሩታ ቤት ነው አለን። ራሳችን እዛ ነው የሚሄደው። እሺ እኔ ቤት አታውቀውም? እኔ ቤት አትሄድም? ከኔ ጋር አትሄድም? ለምን? ትንሽ ለውራ ቢያንስ ስራ እሺ ስማኝ አንዴ ቆይ አንዴ አብርሃም፣ በእግዚአብሔር አታስቸግረኝ። አንዴ ቆይ ትሄዳለህ። ሩታም ቢሆን ትመጣለች፣ ታገኛታለህ። ግን ደግሞ ከልብ ነው ሩታ የምትለው? ልዑል ብቻውን ነው ያለው። ልዑል ጋር ልንሄድ ነው። ለምንድን ነው የምታለቅሽው? ምን ሆነህብኝ ነው? በእግዚአብሔር ምንድን ነው ያስነኩህ? መቤቴ ግራ እየገባኝ ነው። በእግዚአብሔር አብርሃም አንዴ አውርተን አልጨረስንም። ቆይ ሄርሜላ ለማሳመን እየሞከርሽ ብዙ ነገር እየተባበረሽ ነው። በቃ ማውራት እፈልጋለሁ። ከአንተ ጋር ማውራት እንፈልጋለን። ሰላም ውድ ቤት ቆቦቼ ደህና ናችሁ? ከኔ ጋር እንደ ዛሬም ስቄም በጣም ስለማስብ አላውቅም ማለት ነው። አብርሃም እግዚአብሔርን ምንም አልሆነ አውቆ እየተጫወተባቸው ነው። የሆነ ተንኮል አስቦባቸዋል ማለት ነው። እዚህ ጋር የሆነ ተንኮል ነው እንጂ አብርሃም ደህና ነው። እንዲህ የሚናገረው ራሱ ቀለበቱን አውልቀሽ ሳይሆን ችግር አለባኩት ቀለበት አድርገህልኛል እሱ አፍቀርልኛል እኮ ትለዋለች። ምንም ችግር የለም። ቀለበቱን አውልቀሽ ታዩ ይገባኛል። ግን እኔ በዚህ ልክ አብርሃም ተቀይሩ እግዚአብሔርን ኃይለኛ ድራማ እየሰሩ ነው። ለምን መሰላችሁ? ይሄ ማውቀው ነው። ሩታን አትሳደቡ፣ ምንም አትሳደቡ። ይሄ ድራማ ነው። አብርሃም የሚተውነው ድራማ ማለት ነው። ትናንትና እንደውም አውቆ የሆነ ነገር ሆኖ ምናምን ብዬ ነበር። ዛሬ ግን አውቆ መሆኑን ስለዚህ አሁን እንትን ማለት ትችላላችሁ። የሚፈልገውን ነገር ተናግሮ እሷ ስለዚህ ቢያንስ የሆነ እሱ መናገር የፈለገው እውነቴን ነው። ራስሽን ኮራ አድርጊ። ሁልጊዜ አንቺ እሱን መለመን አይሰለችሽም እንዴ? ሁልጊዜ ከእንትኑ ላይ መውደቅ አይሰለችሽም እንዴ? ምንድን ነው ሴት አይደለሽ እንዴ? በቃ አልፈልግሽም ተተባልሽ አልፈልግሽም ነው። እኔ እውነቴን ነው የምነግራቸው። እኔ እንደዚህ አይነት ነገር አይመቸኝም። ለምንድን ነው ሴት ልጅ ኮራ ደመቅ ስትይ ነው ሁሉም ነገር እንትን የሚለው? እንዴ ታልፈለገሽ ግዴታ ነው እንዴ? በቃ መልጫለሁ ልጅ አለኝ አለሽ እኮ ልጅ አለኝ። እሺ ምን አይምሎ ቢነካ ኑሮ ልጅ አለኝ እኮ ብሎ ከእሷ ጋር እኮ ልጅ አለኝ ቤት አለኝ አይልሽም ነበረ ማለት ነው። እና እየጀማመለው ነው የሆነ በቃ እድሜ ሁሉ እኔ እስካሁን ቪዲዮ ያልሰራው እንትላ ልጆቹ እየተንጫጩ ስለሆነ ነው። ነገሩ ሁለት ናቸው ልጆቹ፣ ምንም የሚያስቸግሩም የለም። እግዚአብሔር ይመስገን። አንዳንዴ እግዚአብሔርን አማለላለሁ፣ ግን የሆነ በቃ እንትላቸው የሰው ልጅ ንቀታቸው ምናምን እዚህ ሀገር በጣም ያስጠላችኋል ማለት ነው እና ውድ ቤተሰቦች ልጆች ምግብ አንበላም ቤት እያሉ ነው፣ የውጭ ምግብ ለምደው ማለት ነው። አላ በጣም እያሳዝናል ማለት ነው። እኔ ብሆን ማለት ነው እንደዚህ እየተባልኩኝ ለደቂቃ እንኳን መቆም አልችልም። ለምን መሰላችሁ? እዚህ በኋላ አታገኙም እያሉ እያስጠነቀቋ ነው አይደል? ምን የሚያደርጉበት
ወደ ልጁ እናት ተመልሷል፣ ወደ ምርጫው መልጧል። ስለዚህ ምንም እንትን የሚል ነገር የለም። እውነቴን ነው የምላችሁ። እኔ ከመለጣት መለጣት ነው አለቀ። ይህን ያለ ቤት ልውሰድህ ከምን ልውሰድህ? ምን ነው ሰዓቱ ስለወለቀ ሰዓቱን ደግሞ እንትን ልትይ ነው እንዴ? ልትፈልጊ ነው እንዴ? ስለዚህ ከአንቺ ቤት እንዴት ነው የሚሄደው? ምርጫውን መርጦ ወደ ሚስቱ ስለሄደ ግዴታ እንትን ማለት የለብሽም። ቀለበት አድርጌልሃለሁ እንደዚህ አድርጌልሃለሁ ማለትም የሚገባሽ አይመስለኝም። እውነቴን ነው የምልሽ። ስለዚህ ሄርሜላ ትክክል እየሰራሽ አይደለም። ያው እንግዲህ አብርሃምም ድራማ ነው። በነገራችን ላይ ሩታ የሆነ ነገር መጠንቀቅ አለባት ብዬ ነው የማስበው። አብሬሽ የሆነ ነገር ሊያደርጓት እየፈለጉ ነው፣ ሩታ ማለት ነው። ብዙ ነገሮች እንትን እያሉ ነው። ስለዚህ ሩታም ሆነች አብሬሽ መጠንቀቅ አለባቸው እዚህ ጋር ማለት ነው። እኔ አብሬሽ ጤነኛ ነው፣ አውቆ ነው። እኔ አብሬሽን መቼ ቆይታ ያላችሁ ሰሞኑን የጀመራት ፍራንክ እንዲህ ስለሆነች በቃ ሊቀጥል ብሎ ነው እና በፊትም አልተጣሉ አሁንም አይጣሉም ብዬ ነው የማስበው። ሄርሜላ ደግሞ ከህይወታቸው ብትወጪ ጥሩ ነው ብዬ ነው የማስበው። ምንም አንቺ አሁን እርጉዝ አይደለሽም፣ በትክክለኛው ስንትል ስንል እርጉዝ አይደለሽም። እና ደግሞ እንደዚህ የሚጥልሽ ተሆነ እንደዚህ ልጅ አርግዘሽ እንዴት ነው እንትን የምትይው? ትወድቃለች አንዳንዴ እያለሽ ነው ወንድምሽ። የሚወድቅ ሰው ደግሞ እንዴት ነው አርግዞ ልጁ ሁልጊዜ የምትወድቁት ሆነ? አሁን እርግዝና ደግሞ ከባድ ነው። እውነቴን ነው የምላችሁ። እና እኔ እንጃ እንግዲህ ድራማችሁ ይቀጥላል ብዬ ነው የማስበው። ለማንኛውም ውድ ቤተሰቦቼን ላይክ እያደረጋችሁ አበረታቱ፣ የሩታ የቤተሰቦች ማለት ነው። የእናንተ ደግሞ አዳናቂዎቹ ዛሬ ከቀልቡ ተመለሰ እያሉ በቃ ሄርሜላን እቅፍ አድርጎ ይዞ ምናምን ሲሉ ነበረ። ይኸው አልፈልግሽም ነው ያላት። አልፈልግሽም ማለት በቃ እኔ አሁን ቤት አለኝ ወደ ቤቴ ነው የምሄደው አላት። ልጄ እየጠበቀኝ ነው፣ ልጄ ያለቅሳል አላት። እንግዲህ ሩታ የለችም እዛ ጋር አይደል እንዴ? የሚፈልግ ቢሆን ኑሮ እፈልግሻለሁ ይላል ነበረ። ምን ብታዳንቁ መልሳ ወደቀች። መውደቅ ደግሞ ያው እንግዲህ ወድቃለች፣ ያው ሐኪም ቤት ትገባለች። ምንም ችግር የለውም። እና አዳናቂዎቹ አታዳንቁ፣ ብዙም አናዳንቅ ማለት ነው። እነሱ ድራማ እየሰሩ ነው። እነሱ በቃ ለገንዘብ ሲሉ የሆነ ነገር ይሆናሉ። ለገንዘብ ሲሉ ህይወታቸውን ያጣሉ። ምን ሶስት ቪዲዮ ተለቀቀ በአብርሃም ቻናል። ስንት ገባ ግን? እስቲ በዛኛው ስልክ ሊዩ ስንት ገባ? እና በጣም የሚገርም ነገር ነው። በጣም የሚገርም ነገር ነው ብዬ ነው የማስበው ማለት ነው። እና አንዳንዴ የሚከሰቱ ነገሮችን ራሳችን በራሳችን እንትን ባንላቸው ማለት ነው። እኔ እውነቴን ነው የምላችሁ። እኔ የማይሆነኝን ሰው እንደዚህ በግዳጅ አግባይ ብዬ እንትን አለም። በግዳጅ የሚሆን ነገር የለም። በግዳጅ የምታደርጉን ነገር የለም። በግዳጅ የሚሆን ነገር የለም። እና እንትን ብትሉ ጥሩ ነው ብዬ ነው የማስበው። ለምን እንደማይሆኑ እያወቃችሁ አብሮ እንደማይሆኑ እያወቃችሁ ካሁን በኋላ በምታመል እንጃ። አብርሃም ወደ ሩታ እንጂ ወደ ሄርሜላ የሚመለስ አይመስለኝም ብዬ ነው የማስበው። ስለዚህ እንግዲህ የራሳቸው ጉዳይ፣ እኛ እናውቅም። ድራማችሁ ይቀጥላል። ድራማ ይቀጥላል። ለማንኛውም ድራማ ነው። ድራማ እስከሆነ ድረስ ደግሞ ግዴታ የሆነ ደረጃ መድረስ አለበት። ስለዚህ አይተውትም። አሁን ወይ ሄርሜላ የሆነ እንትን ትላለች፣ ልጁ ወለደ ብለው እንትን ይላሉ። በቃ በዚህ ይቋጫል ማለት ነው። በዚህ ይቋጫል። ልጁ ስለወረደ በቃ ወደ ቤቱ ተመለሰ ምናምን ይባላል። እሱ ነው አላማቸው። አይ ዘንድሮ አለ እና አይምሮ ነው ሚሮ የሚባለው ደግሞ ጠፍቶ ነበረ። ዛሬ ደግሞ አብዶ። ኧረ ተው ፍቅር እያሳበደ ነው። እናንተ ተጠንቀቁ። እውነቴን ነው የምላቸው። እንግዲህ ሱመያ ቪዲዮ ሰርታበታለች። ሙቪ ቀለበት ሲያደርግላት የነበረው ልጅ ማለት ነው። ቡታጅራዎች ወዴት እየሄዳችሁ እንደሆነ አላውቅም። ለገንዘብ ብላችሁ ብዙ ነገሮች ባታደርጉ። እዚህ ጋር እንግዲህ ሲጀራውን እየቃመ ምናምን
ታይቷል ማለት ነው። እና ብዙ ነገሮች ባታደርጉ ለገንዘብ ተብሎ ብዙ ነገር ባይሆን። በነገራችን ላይ በፊት የምን ቻናል ባለምንትሎች ነበሩ፣ ሁለት ጥንዶች ነበሩ፣ ውብዬና ምናምን የሚባሉ ውብዬና ምናምን አሁን ታልቀው በአንድ ሆነዋል። ያ ሁሉ ነገር ተከስቶ እሱን አይምሮ እንትን ባለ ተብሎ ምናምን ምናምን አሁንም የሆነ ነገር አለ፣ ሄርሜላ የሆነ ነገር አለ። ስለዚህ የማይፈልግሽን ሰው ደግሞ ግዴታ ማስገደድ አለብኝ ብለሽ አታስቢ። እውነቴን ነው በሉሽ ላይ